ሜላት ሲኖላን ስታይ እራሷን ሳተች። ዲቢም ያለውን ነገር ለኦርካ ነገረው። ሜሉ ናት ያስገደለቻት በማለትም ከነገረው በኋላ ከቤትም አባሯታል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ ድረስ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ሜሉ ሄማንን ከቤት ውጭልኝ አታስፈልግኝም ብላ ሻንጣዋን ይዟ እንድትወጣ ካደረገቻት በኋላ ሄማንንም ሻንጣዋን ይዟ እንድትወጣ ካስደረገቻት በኋላ ሄማንም በኋላ ላይ ግን በጣም ይጸጽትሻል፣ ስመለስ ሲኖላ እዚህ ቤት፣ አንቺ ግን ውጭ ሆነሽ እንደምመጣ ምንም አይነት ጥርጣሬ የለኝም በማለት ዝታባት ነበር የወጣችው። ሆኖም ከወርቃ ጋር እየተሳሳመች ዲቢ ይመጣል። ዲቢም እጅግ ይደነግጣል። ምን እያደረግሽ ነው ያለሽው? ለምንድን ነው የምትሳሳሙት? ብሎ ሲል ኦርካንም ከዚህ ውጣልኝ ሲለው አንቺ ምን እያደረግሽ ነው ያለሽው? በማለት እጅግ ኦርካንንም እሷንን የሚቆጣና ሲኖላን እያስገደለችው እኮ ሜሉ ናት፣ ከፍላ አስገድሏ ነው በማለት ለኦርካን ይነግረዋል። እሱም እጅግ ይደነግጥና እንዴት ነው አንቺ ነሽ ወይ ያስገደልሽው? በይ ውጪልኝ ከዚህ ብሎ ሲላት እኔ አይደለሁም እሱ ሲዋሽ ነው ብላ፣ ሆኖም ኦርካ በንዴት ውጪልኝ ከዚህ በማለት ያስወጣታል። እሷም ከዲቢ ጋር ዲቢን ተከትላ ትሄዳለች። ዲቢም በንዴት ተጠቀምሽብኝ በማለት ወደ መጠጥ ሱስ ውስጥ ይገባል። እሷም እዛ ሄዳ ይዛው ከመጣች በኋላ አሁንም ከእንደገና በሱ መጠቀም አለብኝ፣ እንደምንም ብዬ አሳምኘው የሆነ ነገር ማድረግ አለብኝ ብላ እያሰበች ትገኛለች። ሆኖም እሷም ከአንተ ጋር ትዳር መስርቼ በፍጹምማ አልኖርም እያለችም ሆኖም እሱን ከአንተ ጋራ እኖራለሁኝ፣ እኔ እኮ ኦርካን የምፈልገው ለበቀል ነው፣ የምወደው አንተን ነው እያለች አሁንም እያታለለችው ትገኛለች። ሜሉ አትዋሺ፣ አንቺ ራስሽን ነው የምትወጁ፣ ራስ ወዳድ ነሽ ብሎ ሲላት ራሴን እወዳለሁ ግን አንተን እወዳለሁ በማለት እየሸወደችው ትገኛለች። እኔ አልፈልግሽም ውጪልኝ በማለትም ዲቢም ያባረራታል። እኔ ነይ ስትለኝ የምመጣና ውጪ ስትለኝ የምወጣ አይደለሁም፣ በፍጹም አልሄድም፣ ከፈለግ አንተ መሄድ ትችላለህ በማለትም ትመልስለታለች። ውጪልኝ፣ አልፈልግሽም፣ እስካሁን ድረስ ማንም ደፍሮኛ አያውቅም፣ አንቺ እየተጫወትሽብኝ ነው፣ ካልወጣሽልኝ በማለትም ይናገራታል። እሷም በፍጹም አልወጣም በማለትም ስትናገረው ከዚህ ካልወጣሽ በኋላ የሚከተልሽን ወቂ ብሎ ይላታል። እሷም ምንም ነገር ብታደርገኝ አልወጣም፣ ራስ መውጣት ትችላለህ በማለትም ምላሽ እየተመላለሱ ብዙ ሰዓትን ይቆያሉ። እሷም በስተመጨረሻ እሺ በቃ አገባሃለሁ፣ እኔ ኦርካንን የምፈልገው ለበቀል ነው፣ የኔ ያደርገዋለሁ ስልክ ከዛም በኋላ የራሴ ካደረግኩት በኋላ ህይወቱን ላመሰቃቅልበት ነው የፈለግኩት እንጂ ከኦርካ ጋር መኖር አልፈልግም፣ እኔ አንተን አግብቼ ነው መኖር የምፈልገው በማለት ትለዋለች። እሱም እንዴት አድርጌ ልመንሽ? ውሸትሽን ነው ብሎ ይመልስላታል። የኔ ጌታ እመነኝ፣ እውነቴን ነው በማለትም ትመልስለታለች። እሱም እሺ በቃ እውነትሽን ከሆነ በማለትም ይቀበላታል። እሷም እንደምንም ብዬ ሄጄ ኦርካንን ማሳመን አለብኝ ትልና ዲቢን ትታ ወደ ኦርካ ቤት ተመልሳ ትሄዳለች። ስትሄድም ሲኖላ ሜሉ ትሆናለች ብላ እሷ ስትደበቅ እሱ ወጥቶ በር ከፍቶላት ቀጥ ብለሽ ከዚህ ተመልሰሽ ሂጂ አይንሽን እንዳላይ በማለት ያባረራታል።
በሩንም ብትቀጠቅጥም ማንም ሊከፍትላት አልቻለም። ተመልሷ ወደ ዲቢ ቤት ትመለሳለች። እሷም ወደ ዲቢ ቤት ከተመለሰች በኋላ ሜሉ ወደ ዲቢ ቤት ከተመለሰች በኋላ ኦርካና ሲኖላ ቁጭ ብለው እየተጫወቱ ይሄም ጊዜ ያልፋል እያሉ የኦርካን እናት ትደውላለች። እሷም ለምንድነው እህትን አስከፍተህ ያባረርካት ብላ እጅግ ስትቆጣው፣ እማዬ አሁን ስራ ላይ ነው ያለሁት በኋላ ደውልልሻለሁ ሲላትም ስራ ላይ አይደለም ዝም ብለ እንዳታሳልፍ አውራኝ ስትለው አይ ስራ ላይ ነኝ በማለትም ስልኩን ይዘጋል። እሱም ስልኩን እንደዘጋ ሲኖላ ደግሞ ለምንድነው እናትህ ላይ ስልኩን የምትዘጋው? በል ስልኩን አንሳላት መልሰ አሁኑኑ ደውልላት። እንዴት እናት ላይ ሰበብ ፈልገህ ስልክ ትዘጋለህ? ለዛውም በውሸት እናትህ እኮ ናት በማለት ትለዋለች። እሱም ከሁሉም ሴቶች ትለያለሽ እያለ እሷን እያወራ በሀሳብ ይሄዳል። ከዚህም በፊት እሱ ምግብ እየሰራ እያለ ከሜሉ ጋር በነበረበት ሰዓት እናትየው ልጄ አሞኛል ቶሎ ና ትለዋለች። ሜሉም እኔን ትተህ በፍጹም አትሄድም፣ ዛሬ ልደቴ ነው፣ እናትህ ሁልጊዜም ለሚያማት ይሄ የተለመደ ነው፣ ልደቴን በፍጹም ጥላ አትሄድም ስትል ስትቆጣው ነበረ። የምታወሪውን ነገር ግን ታውቂዋለሽ ወይ ብሎ እያላትም አውቀዋለሁ፣ እሷ ሁልጊዜም ስለምትታመም የትም አትሄድም፣ ከልደቴ ምንም ነገር አይበልጥም በማለት ስትመልስለት ነበረ። እሱን አስታውሶ ሴትና ሚስት የተለያየ ነው፣ አንቺ እውነትም ሚስቴ ነሽ፣ ሚስት ማለት ረዳት ነው፣ ሴት እንደ ሜላት አይነት ናት በማለትም እያወራት ይገኛል። ሆኖም በቃ ከዚህም በኋላ ፍሬ እንሆናለን እያላት እያወራት ይገኛል። እሷም እንደምንም ብላ ዲቢን ለማሳመንና ከእንደገና የኦርካን ሕይወት ለማመሰነቃቀል እያሰበች ትገኛለች። ሆኖም ዛሬ ላይ ሲኖላና ኦርካን በጣም ደስተኛ ሆኖ ጥሩ ጊዜም አሳልፈዋል። እሱም ብዙ ጊዜ የምመኘውን ዛሬ በህይወቴ ውስጥ ለእኔ ለየት ያለች ቀን ናት እያለም ሲኖላን እያሞጋገሳት ይገኛል። እንግዲህ ዲቢ ቤት እንደምንም ብላ ተመልሷ ሂጂም ቢላት አልሄድም አገባለሁ ብላ ዲቢን እንደተለመደው ታሳምነዋለች። ዲቢም እሺ በቃ እንደዛ ከሆነ ብሎ ይላታል። ግን አንድ ነገር እንድታደርግልኝ እፈልጋለሁ በማለት ትለዋለች። እሺ ምን እንዳደርግልሽ ነው የምትፈልጊው ብሎ ይላታል። ኦርካንን የራሴ እንዳረገው እንድትረዳኝ እፈልጋለሁ ብላ ትለዋለች። በዚህንም ሰዓት ዲቢ ሜሉን በጥፊ ይላታል። ሜሉም ምን እየሆንክ ነው ያለው አንተ ሽማግሌ፣ እንዴት ነው በጥፊ የምትመታኝ በማለት ስትቆጣውም አንቺ እጅግ ባለጌ ነሽ፣ አንዴ አገባሃለሁ ትይኛለሽ፣ አንድ ጊዜ ደግሞ ሄደክ ኦርካንን የግሌ እንዳደርግ እርዳኝ ትይኛለሽ፣ አልተምታታብሽም እንዴ በማለት ሲላት፣ አይ እኔ እኮ ኦርካንን የግሌ ባደርገውም ላጠፋው ነው እንጂ ካንተ ጋር ነው የምኖረው ብላ አሁንም ታሳምነዋለች። አሁን አንተ የምታደርግልኝ እኔም ከኦርካን ጋር መፋታት እኔ ጓደኛዬ ስለሆነ ችግር የለውም፣ አንተ ከሲኖላ ጋር መፋታት ስላለብህ ሄደህ ከሲኖላ ጋር እንደምትፋታ ትነግረውና ከዛ በተቀረ ደግሞ እኔ እንዳላስገደልኳት እኔ በንዴት ነው እንደዚህ ያልኩት ብለህ ዋሽተህ ኦርካን እኔን እንዲያምነኝ ታስደርጋለህ ትለዋለች። እሱም እንዴት አድርጌ ነው ይሄንን የማደርገው ሲላት፣ በቃ ይሄንን አድርገህ እንደምንም ብለህ እኔ ኦርካንን እንድበቀለው ትረዳኝና አብረን እንኖራለን ተባብለው ይስማማሉ። እሺ በቃ ቁርስ እንብላ በማለትም ሲላት፣
ቁርስ ስሪ ብሎ ሲላት እኔ ኩሽና ገብቼ ነው የምሰራው ብላ ትለዋለች። አዎ አንቺ ኩሽና ገብተሽ ነው ምሰሪው ብሎ ሲላት እኔ በፍጹም ኩሽና ገብቼ ምንም ነገር አልሰራም በማለት ትመልስለታለች። እና ወደፊት አግብተሽኝ ስትኖሪ እንዴት ነው የምንኖረው በማለትም ይጠይቃታል። ወይም ሰራተኛ እናመጣለን ካልሆነም ደግሞ ውጭ ላይ እንመገባለን እንጂ እኔ ሜላት ኩሽና ገብቼ በፍጹም አልሰራም ብላ ትለዋለች። እሺ በቃ የወደፊት ህይወታችንም እንደዚህ ይሆናል፣ በተነሺ ቁርስ እንብላ በማለት ቁርስ ሊጋብዛት ይዟት ይወጣል። እዛም ይዟት እንደወጣ ግን ኦርካን ለምን እንዳልወደደሽ ታውቂያለሽ ወይ ብሎ ይላታል። እኔ የምል ኦርካንን የግሌ ማድረግ አለብኝ ነው የምል እያለች አሁንም በንዴት ትናገራለች። እኔ ያልኩሽ ኦርካን ለምን እንደፈታሽ ታውቂያለሽ ወይ? እኔ ዛሬ ላይ እጄን ባያመኝ ኖሮ ምን አይነት ምግብ ሰርቼ እንደማበላሽ አሳይሽ ነበር ብሎ ይላታል። አንተ ሽማግሌ ተነሳብህ ደግሞ እንደውም እዚህ ካንተ ጋር ከመሆን አሁን ቢሄድ ይሻላል በማለት ጥላው ትሄዳለች። እሷም እዚህ ጋር አንተ ተቀመጥ ብላ ቁርሱን ሊበሉ ከቀረበላቸው በኋላ ቁርሱን ጥላው ሄደች። ኦርካንንም በል እናት ጋር ደርሰ በጊዜ ተመለስ በማለት ሲኖላ ወደ እናቱ እንዲሄድ ትሸኘዋለች። እሱም እሺ በቃ በጊዜ እመለሳለሁ ብሏት ይለያያሉ። በዛው መካከል ቅዱሴ ጋር ትደውልለታለች። ቅዱሴም በቃ ሄጃለሁ እንኳን ሳትኝ እርሻ አይደለ በማለት ይጠይቃታል። አዎ ይቅርታ ኦርካን እኮ ደጋግሞ ደውሎልህ ነበረ አንተ ስልክ አታነሳም በማለት ትጠይቋለች። አዎ ከሆነ ሰው ጋር ነበርኩኝ ለዛ ነው ስልክሽን ያላነሳሁት በማለትም ይመልስላታል። እሷም እሺ እየተባባሉ እያወሩ በቃ ልምጣ ወይ በማለት ሲጠይቃት ና ችግር የለውም እጠብቅሃለሁ ትለዋለች። እሱም እሺ በቃ እንደዛ ከሆነ አሁን እመጣለሁ ይልና ስልኩን ይዘጋል። ልክ ስልኩን እንደዘጋ በሩ ይንኳኳል። እሷም ማን ነው እያለች በር ልትከፍት በሩን ስትከፍተው በሩን ያንኳኳችው ሜላት ነበረች። እሷም ሜላት ሲኖላ በሕይወት እንደሌለችና እንደሞተች የምታውቀው ኦርካንም እናቱን ለመጠየቅ ወደ እናቱ ቤት ሄዷል። እዚህ ጋር ያለችው አሁን ሲኖላ ብቻ ናት። ሲኖላም ቅዱሴን ወደ ቤት እንደሚመጣ ከጋበዘችው በኋላ ኦርካን ምን ረስቶ ነው በማለት በሩን ለመክፈት ሲያንኳኳ እንኳን ማን ነው ሳትል ነበረ በሩን እየከፈተችው። በሩንም ስትከፍተው ሜላት ሆና ተገኘች። ሲኖላም እጅግ ደነገጠች። ሲኖላም እሷን አይቷ ስትደነግጥ ሜላትም እራሷን መቆጣጠር በፍጹም አልቻለችም። ሜላት ሲኖላ እንደሞተችና በሕይወት እንደሌለች እንዳስገደለቻት ነው የምታውቀው። ሆኖም ሄመን የዛን ቀን አይቷት አይቻታለሁ ሜሉ ተሸውደሻል ብላ ስትላት በፍጹም አልተሸወድኩም ብላ ትላታለች። እንዴት በፎቶ ታምኛለሽ? አንቺ ማመን ያለብሽ የት እንደተቀበረች ጠይቀሻታል ወይ? ስለዚህ በፍጹም አልሞተችም ብላ ስትላትም ከሜሉ ጋር በዚህ የተነሳ ነበር የተጣሉት። ሜሉ ሆኖም ስላላመነች እኔ በዓይኔ አይቼ እንዴት ይሸወዳለሁ በማለትም ስትፈልጋት ሲኖላን በባለፈው ክፍል ላይ መኝታ ክላስም አግኝታት ነበረ። እሱንም ስትነግራት በይ ሻንጣሽን ሰብስበሽ ከዚህ ቤት ውጪ፣ በእኔና በኦርካ መካከል ማንም ሰው እንዲገባ አንፈልግም በማለት ነበር ያባረረቻት። ዛሬ እንግዲህ ሲኖላ በሕይወት መኖሯን እንዳየች እራሷን እንደሳተች ክፍሉ በዚህ ተጠናቋል።
ውድ የተከበራችሁ ቤተሰቦቼ እስከዚህ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናለሁ።